እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬም ደግሞ እንደተለመደው አዲስ ቪዲዮ ይዤላችሁ እመጣለሁ። ከእናንተ የሚጠበቀው ቻናሉን ጆይን በማድረግ እኛ ጋር አብሮ መሆን ነው። ታች ስታነቡ ምን ይላል? እዚህ ጋር ዘላለም ገነቱ ቲቺንግ ሴንተር አይልም ይላል። ስለዚህ ይሄ ቻናል የእናንተ ነው። ሰብስክራይብ አድርጉ። ሰብስክራይብ በማድረግ የደወል ምልክቷን በመጫን ሰብስክራይብ ካደረጋችሁ በኋላ ቤተሰብ ትሆናላችሁ። ከዛ ቪዲዮውን ከወደዳችሁ ደግሞ ላይክ አድርጉ። ላይክ ብዙ አታደርጉምና እናንተ ከተጠቀማችሁበት ለሌሎችም ስለሚጠቅም ላይክ ማድረግ እንተለማመዱ። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ እንደተለመደው ለ12ኛ ክፍል ተፈታኝ ተማሪዎች ግሬድ 12 ፊዚክስ መልቲፕል ቾይስ ኩዌስችንስ ጥያቄው ራሱ ኤሌክትሪክሲቲ ኤንድ ማግኔቲዝም ላይ ይሆናል። ከጥያቄ 8 እስከ 11 ድረስ ማለት በፓርት 1 ከ1 እስከ 4 ሰርቻለሁ። በፓርት 2 ከ5 እስከ 7 እነሱን ጥያቄዎች ካላያችኋቸው ይሄኛውን አትዩት። መጀመሪያ እነዛኞችን እዩ፣ ከዛ ይሄንን እንቀጥላለን ማለት ነው። ይሄን ቪዲዮ ግን እስከ መጨረሻው ጨርሱት። በተለይ የመጨረሻዎቹ የ10 እና የ11ኛ ጥያቄ በጣም ስለሚጠቅማችሁ ማለት ነው። ኦልሞስት የመጀመሪያው ጥያቄ ብቻ ነው ወርክአውት፣ ቀጥሎ ያሉት ሙሉ የኮንሰፕት ጥያቄዎች ናቸው ማለት ነው። የመጀመሪያው ጥያቄ ምን ይላል? 2 point charges attract each other. yes 2 point charges attract each other። ጥያቄውን ስታነቡ በስነ ስርዓት እያንዳንዱን ወርድ ለመረዳት ሞክሩ። አሁን 2 point charges 2 point charges ምን አደረጉ ነው ያለ? attract each other ይሳሳባሉ with an electric force of magnitude f ይላል። yes 2 point charges attract each other 2 point charges ምን ይላሉ ይላል? ይሳሳባሉ። እሺ ከዛ በማግኒቲዩድ ምንድነው? ኤፍ ያክል ማለት ኢፍ ዘ ዋን ቻርጅ ኢዝ ሪዲዩስድ ቱ 1/3 ኢትስ ኦሪጂናል ቫልዩ። ለምሳሌ እዚህ ጋር የሚለን አንደኛው ቻርጅ አሁን እዚህ ጋር ምርጫ መልቲፕል ቾይስ ነው እየሰራን። አሁን ኢፍ ዋን ቻርጅ ኢዝ ሪዲዩስድ ቱ 1/3 ኢትስ ኦሪጂናል ቫልዩ። ለምሳሌ ምን ማለት ነው? ሌትስ ሴይ q ፕራይም ልበለው። q ፕራይም ኢዝ ሪዲዩስድ ዊዝ 1/3 ኦፍ ዘ ፈርስት ቻርጅ። ያ ማለት q1 ማለት ነው። q1 ልበለው q1 right። ከዛ to 1/3 its original value and the distance between the charge is doubled. yes አሁን ደግሞ r ፕራይም በሁለቱ ቻርጆች መካከል ያለው ዲስታንስ ደግሞ ምን አለ ይላል? ዳብል ሆነ። ያ ማለት r ፕራይም which is equal to twice of r። ይሄኛው መጀመሪያ ቻርጆቹ የተቀመጡበት ዲስታንስ ይሄን ያክል ነበረ። ይሄንን let's say r እንበለው። ከዛ እዚች ጋር q1 አለች ወይም q1 በሏት። እዚህ ጋር ደግሞ ማን አለች? q ፕራይም ወይም q2 ማለት ትችላላችሁ። እኔ q ፕራይም ብየወሰዱት q ፕራይም ለመስራት እንዲመቸ ፈልጌ ነው። ከዛ በኋላ ቻርጆቹ እቺ q1 ምን ሆነች? አሁን እዚህ ጋር ሲመጡ አሁን ሌላኛው ኮንሰፕት ሚለን r በሁለት እጥፍ ጨመረ። r በሁለት twice of r the distance between the two charges is multiplied by 2 that means doubled ማለት በሁለት እጥፍ ጨመረ። but the second charge which is q ይሄኛው q1 ነው ብያችኋለሁ ስትነሱ ይሄ q1 ነው። ነገር ግን the second charge that means q prime ብዬ እኔ የተየሙት ቻርጅ q prime ወይም q2 በሉት q2 is reduced by 1/3 of the first charge ማለት ያ ማለት ይሄኛው 1/3 of q1 ሆነ ይለናል። እሺ ከዛ በኋላ ምንድነው የሚለን? then what is the resulting magnitude of the electric force between them ይላል። አሁን what is the resulting magnitude of the electric force between them? so now we are asked to calculate now or the force of the two charges after what their charges reduced by 1/3 of the first charge and the distance is doubled. so አንደኛው ምርጫ a and f over t ይሆናል። b f over 3 ይሆናል። c f over 6 ይሆናል። d f 3 times f over 4 ይሆናል ይላል። እሺ አሁን ይሄን ጥያቄ እንግዲህ ዳይሬክት ፍሮም ኮሎምበስ ነው we know that። አሁን ኮሎምበስ ላውን ታስታውሳላችሁ። ምን ይለናል ኮሎምበስ ላው? በሱ መሰረት ይሄን ጥያቄ እንሰራለን። ይሄንን ላጥፋውና from Columbus law we know that the force between the two charges and the distance there is a distance between them q1 q2. the force between the two charges is calculated as k times q1 times q2 divided by what? r square. this is the general equation of the force which is between the two charges by what? Columbus law። ይሄኛው equation 1 ነው ብላችሁ ይሉ። now our target is to calculate what? force prime f prime which is equal to ምን ይሆናል? f prime means እንደ ስያሜ ነው የሚሄደው k times እሺ q prime አልኳት q1 የነበረቻትን q prime አልኳት q2 taken as it is and divided by r prime
r ፕራይም ስኩዌር በት ቅድም ካስታወሳችሁ q ፕራይም እቺኛዋ q1 ፕራይም የነበረቻት 1/3 ኦፍ q1 ትሆናለች። ስለዚህ k ኢን ብራኬት q1 ኦቨር 3 ራይት ታይምስ q2 አለኝ። ከዛ ዲቫይድድ ባይ r ፕራይም ኢዝ ናው ቼንጅድ ኢንቱ ትዋይስ ኦፍ r ይሆናል። ከዛ ዘ ሆል ስኩዌርድ ሶ ናው ዘ ቫልዩ ኢዝ ቴክን ባይ k q1 ኦቨር ኦቨር 3 ከዛ q2 አለኝ ዲቫይድድ ባይ ማለት መጀመሪያ ዲኖሚኔተሩን ልስራ ትዋይስ ኦፍ r ስኩዌር ማለት ምን ማለት ነው? 2 ስኩዌር r ስኩዌር ይሆናል። ስለዚህ 4 ታይምስ r ስኩዌር ይሆናል ማለት ስለዚህ q1 ኦቨር 3 አለኝ ከታች ላይ ዲኖሚኔተር 4 ስላለኝ ስለዚህ ምን ይሆናል ማለት ነው? 1 ኦቨር 12 ኦፍ k yes q1 q2 ዲቫይድድ ባይ ማለት r ስኩዌር ይሆናል ማለት ስለዚህ ምን መጣ ማለት ነው? f ፕራይም which is equal to 1 over what 12 of አሁን k q1 q2 over r ስኩዌር ማን ነበር? f ነበር ማለት ስለዚህ ምን ሆነ? 1 over 12 f is thus ምንድነው the required force between the two charges the answer is መልሱ a ሆነ ማለት ነው። አያችሁት? እንደዚህ አድርጋችሁ ትሰራላችሁ። የመጀመሪያው ብቻ ነው እንደዚህ በወርክአውት የሚመጣው እንጂ ቀጥሎ ያሉት ምንድናቸው ብያችኋለሁ። የኮንሰፕት ጥያቄዎች ናቸው ብያለሁ። ስለዚህ አሁን ዘጠነኛ ጥያቄን አብረን እናያለን ማለት የዘጠነኛ ጥያቄ ምን ይላል? in which of the following contexts can Gauge's law not be readily applied to find the electric field ይላል። ይሄንን በደንብ አንብቡት። አሁን Gauge's law አፕላይ የማይደረገው በየትኛው ኮንሰፕት ነው? a near a long and uniformly charged wire, b above a large uniformly charged plane, c inside a uniformly charged board, d outside a uniformly charged sphere, e Gauge's law can be readily applied to find the electric fields all these contexts ስላል ስለዚህ Gauge's law በሁሉም ኮንቴክስት መጠቀም እንችላለን ይለናል። e ፕሮባብሊ መልስ አይሆንም። አሁን ምርጫ ምን መርጠው ከኤ እስከ ዲ ድረስ ነው። በደንብ አንብቡት እስኪ አንዴ ልድገመው። near a long and uniformly charged wire, b above a large uniformly charged plane, inside a uniformly charged board, d outside a uniformly charged sphere። አሁን ቢ ኮንሰፕቹዋል አሁን Gauge's law ስታነቡ ያነበባችሁት ህግ አለ ስለ ኤሌክትሪክ ሲቲ ኤንድ ማግኔት ኤሌክትሪክ ፊልድ ስታነቡ ማለት እሱ ጋር ስታዩ ያነበባችሁት ኮንሰፕት አለ። ስለዚህ electric field which is equal to q inside a sphere divided by ምን ይል ነበር? e ይላል። e not ማለት ደግሞ permissibility of the free space። ስለዚህ በሱ መሰረት አሁን ኮንሰፕቱን ለማገናኘት መሞከር ነው። አሁን እንደዚህ አይነት ጥያቄ ሲመጣባችሁ በደንብ እናንተ ምንድነው ያነበብኩት ከየትኛው ጋር ነው የሚሄድልኝ የሚለውን በደንብ ማየት። አሁን ምን ይለናል እንግዲህ Gauge's law is powerful for calculating electric fields. Yes, but it is most effective in situations with high symmetry and let us analyze its context ይለናል። ይሄ ዳይሬክት መጻፋችሁ ጋር ሪሌትድ የሆነ ኮንሰፕት የወሰድኩት ነው። በደንብ አብረን እኔ ጋር ነው። የመጀመሪያው ምን ይላል? near a long and uniformly charged wire, Gauge's law can be applied here because cylindrical symmetry allows us to easily calculate the electric field. and ስለዚህ አፕላይ የምናደርግበት ምክንያት ማለት ነው። ሁለተኛው above a large uniformly charged plane, Gauge's law works well in this context due to the planar what symmetry. yes, above what a large uniformly charged plane። እሺ c ማለት ሶስተኛ inside a uniformly charged ball, inside a uniformly charged ball ራሱ ማንን Gauge's law ይሄ Gauge's law ምን ማድረግ እንችላለን? inside a uniformly charged board this is a tricky one. Gauge's law is not readily applicable here because the symmetry is not straightforward. symmetry straightforward ስላልሆነ inside a uniformly charged board ምን አንልም Gauge's law አፕላይ ማድረግ አንችልም ማለት ነው። ስለዚህ ለምን በዛን ሰዓት ኤሌክትሪክ ፊልዱ ምን ይሆናል? ዜሮ ስለሚሆን ማለት ነው። why because the
ይሄ ቻርጆቹ ዩኒፎርምሊ ዲስትሪቢዩትድ ስለሚሆን ያ ማለት ኔጌቲቭ ቻርጁ እና ፖዚቲቭ ቻርጁ እኩል ስለሚሆን በማግኒቲዩድ ማለት ሜኪንግ ኢት ዲፊካልት ቱ ፋይንድ ዘ ኤሌክትሪክ ፊልድ ኢንሳይድ ዘ ቦል ሶ ቢኮዝ ኦፍ ዚስ outside a uniformly charged sphere Gauss law can be applied here due to the spherical symmetry እሺ therefore the context where Gauss law cannot be readily applied to find the electric field is inside a uniformly charged ball the answer is back እንመለስና መልሳችን የትኛው ይሆናል ማለት ነው inside a uniformly charged ball the Gauss law is not readily applicable ስለዚህ መልሱ ሲ ነው ማለት ነው በደንብ ይዩት አሁን ፖዝ አድርጋችሁ እንደዚህ ተመልሳችሁ ማየት ስለምትችሉ ችግር የለውም አሪፍ አድርጌን ያስቀምጥላችሁ ብዬ አስባለሁ እሺ 10ኛ ጥያቄ what happens when a charged insulator is placed near a uncharged metallic object በደንብ አደራችሁ ይህንን ጥያቄ ቪዲዮ የምታዩ ልጆች ማወራውን ነገር እየሰማችሁ እና ደግሞ ጥያቄው ምን አይነት ምንድነው ኮንሰፕቱ የሚለውን ዋዘሚን ኮንሰፕት ኦፍ ዚስ ኩዌስችን የሚለውን በደንብ እያስተዋላችሁ እንጂ ካልሆነ ዝም ብላችሁ እኔ ሳወራ አብራችሁ እያያችሁት የምትሄዱ ከሆነ እንደሱ አታድርጉ ይቅርባችሁ ምክንያቱም እኔ ዋና ዓላማዬ ይህን ጥያቄ ስሰራው ፈተና ማለት የኢንተርኔት ጥያቄ ላይ ቁጭ ስትሉ በአንድም በሌላ ምክንያት ወይም ራሱ ይህን ጥያቄ ሊመጣ ይችላል ወይም ደግሞ ተመሳሳይ ጥያቄዎች ቢመጡ እንድትመልሱ ስለምፈልግ ነው ምን ይለናል አሁን what happens when a charged insulator is placed near uncharged metallic object አሁን የሆነ charged insulator አለ ከዛ ወሰደንና ከuncharged metallic object አጠገብ ብናስቀምጠው ምን ሊፈጠር ይችላል እሺ ምርጫ they repel each other ሊገፋፉ ይችላሉ አንድ ሁለት they attract each other የቢ ምርጫ ማለት ነው a they repel each other ነው ይለናል b they attract each other ነው ይለናል C. They may attract or repel each other depending on whether the charge on the insulator is positive or negative. Or they may attract or repel each other depending on whether the charge on the insulator is positive or negative. እሺ ቀጥሎስ ምን ይላል? They exert no electrostatic force on each other. እንግዲህ ቻርጅድ ኦብጀክት አለ እየተባለ ዘ ኤግዘርት ኖ ኤሌክትሮስታቲክ ፎርስ ኦን ኢች አዘር ማለት በጭራሽ አንችልም እሺ ሌላኛው ኢ ካለ እንየው እስኪ ኢ ደግሞ ዘ ቻርጅድ ኢንሱሌተር ኦልዌይስ ስፖንታኒየስሊ ዲስቻርጅስ ቻርጅድ ኢንሱሌተሩ ስፖንታኒየስሊ ዲስቻርጅ ያደርጋል ይላል መጀመሪያ ኮንሰፕቱን እንየው እስኪ እሺ ምን ይላል when a charged insulator is placed near uncharged metallic object the metal object becomes polarized የመጀመሪያው ስቴፕ ምንድነው ቻርጅድ ኢንሱሌተሩን ወስዳችሁ አንቻርጅድ ከሆነ ሜታሊክ ኦብጀክት ላይ ስታስቀምጡት ሜታሊክ ኦብጀክቱ ምን ይሆናል ፖላራይዝድ ይሆናል ከዛስ ሜታሊክ ኦብጀክቱ ምን አይነት ቻርጅ ነው የሚኖረው ነው እሺ this means that the charges within the metallic object rearrange themselves due to electric field created by the charged insulator አያችሁት በምን ያደርጋሉ ሜታሊክ ኦብጀክቱ ላይ ያሉት ቻርጆች ራሳቸውን ማደራጀት ይጀምራሉ ለምን ምክንያቱም ምንድነው what is the reason because the charged insulator creates what electric field ስለሚፈጠር ማለት በኤሌክትሪክ ፊልዱ ስለሚገፉ እሺ ቀጠልና ደግሞ እሺ the side of the metallic object closest to the insulator will have an induced charge opposite to that of the insulator while the far side will have a charge similar to that of the insulator yeah that is right ለምሳሌ አሁን ምንድነው የሚለው ኢንሱሌተሩን ወደ ሜታሊክ ኦብጀክቱ ስናስጠጋው ሜታሊክ ኦብጀክቱ ወደ ኢንሱሌተሩ ወደ ቻርጅድ ኢንሱሌተሩ የሚጠጋ ከሆነ the charged insulator and the metallic object are what opposite in ምንድነው ቻርጅ ስለዚህ ያላቸው ቻርጅ ምንድነው ማግኒቲዩዱ ተቃራኒ ከሆነ ምንድነው they attract each other but when the charged insulator is near to the metallic object so the metallic object is far from the charged insulator that means they have what the same what magnitude of charge ተመሳሳይ magnitude of charge ይኖራቸዋል ማለት ለምሳሌ charged insulator ፖዚቲቭ ከሆነ የሜታሊክ ኢንሱሌተር እንትን ሜታሊክ ኦብጀክቱም ያለው ቻርጅ ምን ይሆናል ፖዚቲቭ ይሆናል ምን ስለሚሆን ፋራፋር እየተራራቁ ከመጡ ማለት እሺ እንግዲህ በደንብ በሰፊው ለማየት እየሞከር ነው as a result the charged insulator and uncharged metallic object will attract each other ስለዚህ በዚህ ምክንያት ይላል
ቻርጅድ ኢንሱሌተሩ እና አንቻርጅድ ሜታሊክ ኦብጀክቱ ፕሮባብሊ ምንድነው ዘ አትራክት ኢች አዘር ዜርፎር ዘ ኮሬክት አንሰር ኢዝ ቢ ዘ አትራክት ኢች አዘር። ለምን ቻርጅድ ኢንሱሌተሩ ወደ ምን ያስጠጋ ነው? ወደ ሜታሊክ ኦብጀክቱ ነው አይደል ያስጠጋ ነው። ጥያቄው ላይ እንመለስና እንደገና እሺ ጥያቄውን እዩልኝ በደንብ። what happens when a charged insulator is placed near uncharged metallic object ነው የሚለው። ስለዚህ they attract each other. why? because the charged insulator and the metallic object are have the different charged magnitudes የተለያየ የቻርጅ ማግኒቱድ ስላላቸው ምን ይደራረጋሉ? አትራክት ይደራረጋሉ የሚለውን ያዙ። የበለጠ ደግሞ እናንተ በዚህ ጥያቄ መሰረት ይላችሁ መጻፋችሁን ስታነቡ ደግሞ በጣም ግልጽ ይሆንላችኋል። በዚህ እርግጠኛ ነኝ። እሺ question 11 what prevents gravity from pulling you through the ground to the center of earth? choose the best answer ይላል። ይሄ እናንተንም እኔንም የሚጠይቅ ጥያቄ ነው። በደንብ ለማየት ሞክሩ። what prevents gravity from pulling you through the ground to the center of earth? choose the best answer. A the density of matter is too great. በቃ አንዳንድ የፊዚክስ ጥያቄዎች በቃ ይገርማሉ። እሺ B the positive nuclei of your body's atoms repel to the positive nuclei of the atoms of the ground. C the density of the ground is greater than the density of your body. እሺ D atoms are bound together by chemical bonds. C electrons on the ground surface and the surface of your feet repel one another. The electrons on the ground surface and the surface of your feet repel one another. አሁን አፕሊኬብል የሆኑ ሪል ላይፍ ሲቹዌሽን ላይ የሚተገበሩ ጥያቄዎችን ለመመለስ በደንብ መጻፋችሁን መረዳት ይጠበቅባችኋል ማለት ነው። በደንብ አንደርስታንድ አድርጉ። በተለይ እንደዚህ አይነት ጥያቄዎችን ስሰራላችሁ አብራችሁ ተከትላችሁ የሚሰሩ ልጆች በዚህ ጥያቄ መሰረት መጻፉ ላይ የት ጋር ነው እንደዚህ አይነት ጥያቄዎች የመጡት የትኛው ኮንሰፕት ላይ ነው ሪሌት ያደረጉት የሚለውን ቶሎ ሄዳችሁ መከለስ ጥያቄውን ብቻ አይታችሁ ዝም አትበሉ። ስለዚህ ፕሮባብሊ አሁን ምንድነው ይሄ ፑሊንግ ማለት መሳብ ነው። አሁን ምንድነው what prevents gravity from pulling you through the ground to the center of the earth? አሁን ይሄ ነገር እንዲኖር ይሄን ነገር ለመቃወም የትኛው ኮንሰፕት ነው የሚሆነው? ኤሌክትሮንስ on the ground surface and the surface of your feet repel one another። ይሄ ካልሆነ በስተቀር እኛ መሬት ላይ ያሁን ኮንሰፕት ምንድነው ተጠቅመን ስቴብሊ መንቀሳቀስ አንችልም ማለት ነው። ስለዚህ the electrons on ground surface ላይ ያለው ኤሌክትሮን እና the surface of your feet repel one another probably እንደዛ ስለሚሆን ነው እንጂ እኛ ምንድነው አትራክቲቭ ፎርስ ቢኖር ኖሮ በእኛና በመሬት መካከል አትራክቲቭ ፎርስ ቢኖር ኖሮ መሬት ወደ ሴንተር ኦፍ ግራቪቲዋ በጣም ተስበን ነበር ማለት ነው። እሺ ኮንሰፕቱን ለማስረዳት ሞክራለሁ አለ። እሺ አንደኛ ኮንሰፕት the best answer is electrons on the ground's surface and the surface of your feet repel one another. እሺ ምክንያቱ ምንድነው? This is due to the electromagnetic force which causes the electrons in the atom of your feet to repel the electrons in the atoms of the ground, preventing you from sinking through the ground ይላል። ስለዚህ በዚህ ኮንሰፕት መሰረት ነው ማለት ነው። ይሄ ራሱ መጻፋችሁን በደንብ በእርግጥ አንዳንዶቹ ጥያቄዎች ቶሎ ግልጽ አይሆንላችሁም፣ ግን ኮንሰፕቱን እያነበባችሁ በደንብ እየተረዳችሁ ስትሄዱ ማለት መጻፋችሁ ላይ ያለውን ኮንሰፕት ስታነቡ አንድ ቶፒክ ስታነቡ የምታነቡት ነገር ምኑ ጋር ነው ሪሌትድ የሚሆነው? ምክንያቱም ፊዚክስ ስታነቡ ያው ተፈጥሮን የሆነ ራሳችንን እኛ አይደል ቀን በቀን የምናከናውናቸውን ድርጊቶች ስለሆነ የምታጠኑት ማለት ነው። እሱን ለማድረግ ብትሞክሩ የተሻለ ነው። እሺ እንግዲህ ጥያቄዎቹ እነዚህ ናቸው። እነዚህን ጥያቄዎች አብራችሁ የኔ ጋር የሰራችሁ ልጆች ፕሊዝ እርግጠኛ ነኝ ሳብስክራይብ ሳታደርጉ የገባችሁ ልጆች አላችሁ። ይሄው ሳብስክራይብ አድርጉ አንድ። ከዛ ይሄው ምን ይላል? ዘላለም ገነቱ ቲቺንግ ሴንተር ለእናንተ ነው። እና ደግሞ ለተለያዩት ወንድሞቻችን ደግሞ እንዲደርስ ሼር ማድረግን አትጎዙም። የቴሌግራም ግሩፖች ላይ መጠቀም ትችላላችሁ። የተለያዩ የትምህርት ቤት የቴሌግራም ግሩፖች አሉ። እርግጠኛ ነኝ 12ኛ ክፍል የሚወስዱ። ስለዚህ እናንተ ከተጠቀማችሁበት ሌሎች ወንድሞቻችን ይጠቀሙበት። ሼር በማድረግ ተባበሩኝ። አንደኛ እኔንም እያገዛችሁ ነው፣ እኔ ደግሞ እናንተን ለማገዝ ነው። ዞሮ ካልሆነ ካልተጋገዝን ያው ዩቲዩብ ላይ ቁጭ ይላል።
ማንም አያየውም። እንደዛ ዝም ብሎ ትንሽ ቪው ብቻ ኑሮት ይቀራል ማለት። ስለዚህ ግን የእናንተም ትብብር ከተጨመረበት ቢያንስ ይሄን ቪዲዮ ሚኒመም የእናንተ ፈተና እስኪደርስ ድረስ ከ10,000 በላይ ልጆች በእርግጠኛነት ያዩታል እናንተ ከተባበራችሁ ማለት። ይሄንን አድርጉ። እኔ ደግሞ በእያንዳንዱ ቻፕተር እንደዚህ ኮንሰፕቹዋል የሆኑ ጥያቄዎችን ከኢንተራንስ ጥያቄ ውጪ ማለት ነው የኢንተራንስ ጥያቄዎችን አንዴ ሰብሰብ አድርገን እንሰራለን። ከዚህ በፊትም የሰራኋቸው አሉ፣ ቼክ አድርጉ። እኔ ግን ማደርገው በእያንዳንዱ ቻፕተር ቢያንስ 10 እና ከዛ በላይ ኮንሰፕቹዋል የሆኑ ጥያቄዎችን በመልቲፕል ቾይስ መልኩ ከነ መልሶቻቸው እያመጣው እንዲህ እያብራራን አብረን እናያለን ማለት ነው። ኮሜንት ሴክሽን ላይ ደግሞ ምጽፉ ልጆች አላችሁ፣ አመሰግናለሁ። ለምሳሌ ፍሉድ መካኒክስ ላይ ጥያቄ ስራለን ያላችሁ ሞሽን ኢንቱ ዳይሜንሽን ላይ ያላችሁ ችግር የለም፣ ሁሉንም ሰራለሁ የጊዜ ጉዳይ ካልሆነ በስተቀር ብቻ የእናንተን ትብብር ግን እኔ እፈልጋለሁ፣ እናንተም ተባበሩኝ ለማለት ነው። አመሰግናለሁ። በሌላ ቪዲዮ ደግሞ እንገናኛለን ፕሮባብሊ። ከዚህ ቀጥዬ ደግሞ የፍሉድ ዳይናሚክስ ላይ እና ፍሉድ መካኒክስ ያ ማለት ዳይናሚክስ እና ስታቲክስ ላይ ያሉ ጥያቄዎችን ደግሞ ቢያንስ እንደዚህ ጠቅላላ አድርጌ 10 እና ከዛ በላይ ጥያቄ ይዤ እመጣለሁ። እናንተ ቻናሉን በየጊዜው ቼክ ለማድረግ ሞክሩ። እርግጠኛ ነኝ ታገኛላችሁ፣ እንማርበታለን ማለት ነው። አመሰግናለሁ። መልካም ጊዜ